ማለት ፈልገን ነውና መካሪያችን፣ እንቁ ንግስታችን፣ እህታችን፣ ሁሉ ነገራችን እንኳን ተወለድሽልን። እሷን ደስተኛ ለማድረግ እኛ ድንጋይም ቢሆን ፈነቀን ለሩታ ደስታ የማናደርገው ነገር የለም። ምክንያቱም እውነት ለመናገር እግዚአብሔርን ሩታ እኔ በጣም ማለት የምደነቅባት አይነት ሴት ነች። ብዙ ገረምባታለሁ። ምክንያቱም በእነዚህ ሁሉ ቻሌንጆች ውስጥ አልፋ ብዙ ችግር ብዙ ነገር ደርሶባት ግን እነዛን ነገሮች በሙሉ ተቋቁማ ዛሬ ማየቷ ዛሬ ላይ መድረሷ እንደገና ደግሞ ወደፊት የምታሰባቸው አንዳንድ ዓላማዎች አንዳንድ ነገሮች ስትሰሙ በቃ ተስፋ የማትቆርጥ ሴት አለች አይደል? ለነገሮች የማትበገር አይነት ሴት ምንም ችግር ቢፈጠር ምንም ሁኔታ ቢፈጠር ሩታን ያ ነገር ምንም ቻሌንጅ አያደርጋትም ነው። ብቻ እንሂድና ሰርፕራይዝ እናድርጋት። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? እኛ አለን ይመስገን። እንግዲህ ዛሬም ደስ በሚል ነገር እናንተ ጋር ተመልሰን መተንላችኋል ማለት ነው። ዛሬ እንግዲህ ደስ በሚል በሚገርምና በሚያስደንቅ መልኩ እግዚአብሔር እንደዛ ደስ ብሎኛ ያቀም አረጋውበት ጭፈራ ጎበዝ እና ሳንዲ ዛሬ ካልቀወክ መች ትቀውጣለህ? አይ ሰርግ ቤት የምትሄደው ነገር አልተመቸኝም። ድንኳን ሰበራ ነገር የምትሄደው ለጭፈራ ሰበራ ችግር የለም ኖርማል ነው። ጭፈራ ለምጃለሁ በእነሱ ምክንያት ታስለምድ እንዴ? ደስ ይለኛል። ያ የፈረንጆች ከፍያ አለ በነፃ አይደለም። ደስ ይለኛል። አንዳኔ ላንተ ለወንድሜ ካልከፈልኩኝ ምን ችግር አለ? ጭንቅላትን ስከፍል ዋጋ ትይዛለህ ማለት ነውና እኔማ ለሞራሉ ብዬ ልተውለት ነበር። በዚህ አጋጣሚ ካሰደብከኝ እንኳን አልተወልኝ። አይ በቃ ተወልኝና ብቻ ቤተሰቦች እናንተም ጋር ዛሬ ደስ በሚል ነገር ተመልሰን መተናል ማለት ነው። ያው ዛሬ ስንመጣ ታውቃላችሁ የንግስታችን የእንቁ እህታችን ልደት ነበር ትላንትናና ዛሬ ደግሞ እኛ እንደ ወንድምነታችን ወይም ደግሞ እንደ ጓደኛ እንደመሆናችን መጠን በቻልነው ሰርፕራይዝ ወይም ደግሞ እሷን ያስደስታታል ብለን ባሰብነው ሰርፕራይዝ እናንተ ጋር መተናል ማለት ነው። ያው ብዙዎቻችሁ እየተናገራችሁ ነበር፣ ፈረንጁ የት ነህ፣ ያንተ ስጦታ የት ነው ምናምን እያላችሁ ነበርና ዛሬ በስጦታ መጥቼላችኋለሁ እናንተ ጋር። እስኪ ካሌብ ያለው ነገር እንዳለ አውራቸው። ዋና ደግሞ ስለዚህ ነገር እኔ አላወራችሁ ግን ደግሞ እሱ በደንብ ያወራችኋል። እሱ ትንሽ ካጎደለው ደግሞ እኔ ሞላዋለሁ ማለት ነው። እንግዲህ መሞላላት እንትን ነው። በነገራችን ላይ በጣም ደስ ብሎኛል፣ በጣም ከምታስበው በላይ። ምክንያቱም ይሄ ቀን የሚገርም ቀን ነው። አንዳንዴ የሰው ልጅ ብዙ ችግሮች ውስጥ ብዙ አይታለፍም ብለን የምናምንባቸው ብዙ ጊዜያቶች ውስጥ ፈጣሪ አሳልፎ ዛሬ ማድረሱ በራሱ ለኛ ራሱ አንድ ትልቅ ነገር ነው አይደለም? ለሩታ ማለት ነው። እና ለሩታ ደግሞ ዛሬ የሆነ ልደቷ የተወለደችበት ቀን ትላንትና ቢሆንም ትላንትና እንዳያችሁት በህብረት አንድ ላይ አክብረናል። ግን ደግሞ ብዙም ደስተኛ ሳይሆን እኔና ፈረንጁ ደግሞ በግል ልናከብርላት ዛሬ መተናል። እውነት ለመናገር ያወራሱ ሽታው እንዴት አባቱ ነው ደስ የሚለው። የአበባው ሽታ ራሱ ይለያል። ምክንያቱም ለሚለይ ሰው ለሩታ አመቱ እስኪደርስ ተክለን ከግቢያችን ፍሬሽ ነው ነቅለን ያመጣንላት። እየተከለ እያጠጣ ነው ነበር እስካሁን። አንተ ብትሆንማ መርዝ ነበር ታጠጣው አላቀ እኔማ ቶ። ለማንኛውም በዚህ አጋጣሚ ሩትዬ እንኳን ተወለድሽልን፣ እንኳን እግዚአብሔር ለዚህ ቀን አደረሰሽ። ብዙ አይታለፉም የተባሉ ጊዜያቶች ውስጥ አልፈሽ ዛሬ ደርሰሻል እና እውነት ለመናገር ላንቺ እነዚህ በሙሉ ያንሳሉ። ፈረንጅ እንዳለው ይሄ ጊፍት እውነት ለመናገር ለሩታ ያንሳታል እንጂ አይበዛባትም። ምክንያቱም እንደ እህት እንደ ታላቅም እንደ በቃ እንደ ሁሉም ሆና ስትመክረን ከጎናችን ቆማ ስታበረታን የነበረችን እህት ነበረች እና በዚህ አጋጣሚ ይሄ ነገር ቤቷ ላይ አብረን ስንሆን እኔና ፈረንጁ ብዙ ጊዜ ያው ቤት አብረን ከሷ ጋር እንሆናለን እና ደግሞ የሆነ የጎደላት ነገር ነበር እና ያን ነገር አስበንበት አቅደንበት ነው ይሄን ነገር የገዛ ነው እና ይሄን ስጦታ በእርግጥ ሲከፈት ታዩታላችሁ። ግን ደግሞ ለሩታ እውነት ለመናገር ያንሳታል እንጂ አይበዛባትም። ፈረንጅ አረ ምንም አይበዛባትም። ብዙ ነገሮችን ብታመጡ እንኳን ያንስባታል እንጂ አይበዛባትም። እና ይህ ስጦታ ቤተሰቦች በጣም አስፈላጊ ነገር ነው ለሷ። ብዙ ጊዜ ትናገረው ስላችሁ በቃ ስፈልገው የነበረው ነገር ነው። ምክንያቱም አንዳንዴ ቤት ውስጥ ቁጭ ብላ አንዳንድ ነገሮች እና የምታደርግበት ነገር ብዙ ጊዜ እየደወለች ይሄን ነገር አምጡልን ምናምን ትልን ነበርና እየደወለች ውጪ ስንወጣ አብዛኛው ጊዜ ውጪ አትወጣም እና እሷ እኛ ውጪ ስንወጣ እየደወለች ይሄን ነገር ይዛችሁልኝ ኑ ምናምን ትለንና አንዳንዴ ረስተነው እንገባለን። አንዳንዴ ደግሞ ሳይመቸን ሳንገዛላት እየተመለስን ነበርና ዛሬ ሳትጠይቀን ምንም ነገር ረስተዋለች። ጭራሽ ይሄን ነገር በቃ ካሁን በኋላ አላወራውም ብላ ጭራሽ ከሁላችንም ጋር ተጨቃጭቃ ነበር። ምክንያቱም አምጡልን ብላን ዝም ብለን እየገባን ነበር እየረሳ ነው አንዳንዴ ሳይመቸን ምናምንና
ዛሬ ደግሞ ይህን ነገር ብዙ ጊዜ ተናዳ ከፈለጋችሁ ተውት ምናምን ብላ ለቀን ነበርና ይህን ነገር ደግሞ ዛሬ እሷን ሰርፕራይዝ ለማድረግ ሳታስበው ቤቷ ድረስ ይዘንላት እንሄዳለን ማለት ነው። እውነት ለመናገር አልነገርናትም፣ ቤቷ እንደምንሄድ እንደምንመጣ ምንም አልነገርናትም። ምክንያቱም ሰርፕራይዝ እናረጋ ስላሰብን ምንም አላወራንም ከሷ ጋር። ስለዚህ ድንገት ነው ቤቷ የምንሄደው እና በእርግጠኝነት ደግሞ ሰርፕራይዝ የምትሆን ይመስለኛል። ምክንያቱም አልጠበቀንም። ትናንትና ከሷ ጋር አክብረ ነው ስለነበር ዛሬ ደግሞ በግል እንሄዳለን ብለን ስለማጠብቅ ከች እንላለን ማለት ነው። ግድ ነው እንግዲህ ቤተሰቦች እናንተም እንደምትወዱት ተስፋ አደርጋለሁ። ምክንያቱም እዚህ ጋር ለየት ያለ አበባ አለ አውቃለሁ። ብዙዎቻችሁ አብርሃም ማንም እየሰጣት ነበር ይሄንን አበባና ያው ብዙዎቻችሁ እንደሚሰጣት አበባ አብርሃም ሰጥቷታል። እንደ ባል እንደመሆኑ መጠን ያው የሚገባውን አድርጓል። እንግዲህ ይሄ ደግሞ ከሁሉም ለየት ያለ አበባ ነው። ምክንያቱም ባል የሚሰጠው አበባና ወንድም ደግሞ ጓደኛ የሚሰጠው አበባ ይለያል። ይሄ ራሳችን ተክለን ራሳችን አጠጥተን ራሳችን አሳድገን ራሳችን መንጥረን ነው እና ያመጣነው። ይሄ ይለያል። ዋጋ የተከፈለበት በብር ምናምን አይደለም፣ ራሳችን ብዙ ዋጋ የከፈልንበት ነውና እየተጣላን አንተ ለምን እንደዚህ ያደረክ ምናምን እያልን የተከርነው አበባ ነው። ስገለዳችሁ ነው ብቻ እሷን ለማስደሰት ነው ይሄን ነገር እያደረግን ያለ ነው። ይሄ ቀላሉ ነው። ይሄ ምንም ነው። እዚህ ውስጥ ያለው ነገር ግን ቤተሰቦች የምታዩት ነገር ይሆናል። ስታዩት በጣም እንደምትደሰቱበት ወይም ደግሞ በጣም እንደሚገርማችሁ ተስፋ አደርጋለሁ። ምክንያቱም ሩታ በጣም የምትፈልገው ነገር ነው። ብዙዎቻችሁም እንግዲህ ደስተኛ ትሆኑበታላችሁ ብዬ አስባለሁ። ለወንድ አይደለም ለወንድ የሚሆን ነገር አይደለም፣ ለሴቶች የሚሆን ነገር ነውና ያው ብዙ ሴቶች የምትፈልጉት ነገር ነው። ያው እንደዚህ ስላችሁ እንግዲህ ያው ልትገምቱ ትችላላችሁ። ባታዩት ባይከፈት እንኳን ልትገምቱ ትችላላችሁና ብዙ ሴቶች ነው እሷም ስትፈልገው የነበረው ነገር ነው። ያው ከዚህ በፊት ነበራት፣ ግን ደግሞ ያው ተበላሽቶባት አስቀምጣው ነውና ብቻ ይሄንን ይዘን ስንሄድ በጣም ደስተኛ እንደምትሆን ተስፋ አደርጋለሁ። ትናንትና እንደዛ ደስተኛ ሆና ስላየናት ሁላችንም ደስ ብሎናል። ምክንያቱም ካሌብም ከካሜራ ጀርባ እየነገረኝ ነበረ በጣም ነው ደስ ያለኝ ምናምን እያለኝ ነበርና ልነግራችሁ የምፈልገው ነገር ካሌብ ማለት ምርጥ የሩታ ወንድም ነው። ምክንያቱም ብዙ ነገር የሚለፋ ከብዙ ሰው ጋር የሚጣላ ሰው ነው ለሷ ብሎና እኔ ካሌብን ከማንም ጋር አላወዳድረውም። ምክንያቱም ምርጥ ወንድሟ ነው፣ ለኔም ወንድሜ ነው፣ ለሷም ወንድሟ ነውና ብቻ ካሌብንም በጣም አሽኮረመንኩኝ። ብቻ ቤተሰቦች እናንተም ጋር ደስ በሚል ነገር ለመምጣት እንሞክራለን ካሁን በኋላ። ዛሬም እንግዲህ ከሌላዎቹ እየደወሉልን ነበረ፣ እናንተም ማግኘት እንፈልጋለን ምናምን እያሉ ነበር እነዛ ሰፈር ምናምን እና ዛሬ ደግሞ ከነሱ ጋር መንጨቃጨቅ አንፈልግም። እንደዚህ ነፃ መሆን ደስታ በደስታ ጊዜያችን የሆነ በቃ ሪላክስ ለማድረግ ነው ዛሬ ያሰብነው። እንደነገራችሁ ብዙ ሰዎች አንዳንድ ተጨቃጫቂ አንዳንድ ሐሳቢ ነኝ ባዮች ነበሩ። እነሱን ትተን የሩታን ደስታ የሩታን ሰላም በቃ ዛሬ በሚገርም ሁኔታ ልናሳልፈውና በነገራችን ላይ ከገባን በኋላ ሩታ የምሳ ግብዣ እንዳለ ታውቃለህ። ይዘናት እንወጣለን። ግድ ነው እንዴ? አልወጣም ማለት አይቻልም። ግዴታ ነው ይሄ። በግዴታም ቢሆን እናስወጣታለን። እና ሌላው ደግሞ ቤተሰቦች ሳልነግራችሁ ብዙዎቻችሁ ደስታ ያለ ያው ሁሉ ሀብታም ነው ምናምን እያላችሁ የነበራችሁ ሰዎች ምናምን እያላችሁ ነበረ። ጠብቁ፣ ሳይለንት ነን እኛ። በሳይለንት ነው የምንሄደው። እንደሌላው ለፍለፈን ተግባር ላይ ዜሮ አንሆንምና ጠብቁ። በቅርብ ምን እንደሚያደርግላት ምን እንደሚፈጥርላት አላውቅም፣ ግን ደግሞ የሆነ ነገር እንደሚኖር ያው እርግጠኞችም ነን። ያው መኖሩም አይቀርምና ብቻ ቤተሰቦች ወደሷ ቤት እንሂድና ያለው ነገር ደግሞ እዛ በደንብ የምናየው ይሆናል ማለት ነው። ጨምረው ነገር እዛ ገብተን አለመጨፈር አለመጮህ አይቻልም። ግድ ነው ትከሻ የሆነ ማዘጋጀት አለብን። የኔ ዝግጁ ነው ሁሌም። እንደዛ ከሆነ ውድ ቤተሰቦች እናንተም ተከታተሉን። የሚገርምና የሚደንቅ ጊዜ እናሳልፋለን ከሩታዬ ጋር። ግድ ነው እዚህ ትንሽ እሺ። ምን የጉራጌኛ ይሁንልህ ወይስ የምችለው አንተ ጠባቤንማ እንዲህ በነፃ አላሳየም። ምን ሆነ ነው እንዲህ ዝም ብዬ ሩታ ፊት ታየኛለህ እንዴት እንደማስነካው። እሺ ችግር የለም አንተ ብቻ ሩታ እንዳታስደብራት እንጂ ለኔ ችግር የለም። አታስብ አይደል? እሷን ግን ካስደበርካት በቃ እኔ አረ ዛሬ ደስታ ቀን ነው። እንዴት ነው ማስደብራት? ተጣላን እኔ እናንተ የዛኔ ነው የምንጣለው። ቤተሰቦች ጠብቁን። የሚገርም ጊዜ የሚገርም ሁኔታ እናሳልፋለን። እንዴዳ ብቻ እሷ ጋር እንሂድና ሁሉ ነገር የምታዩት ይሆናል ማለት ነው። እስከዛው ድረስ አብራችሁን ሁኑ። እንግዲህ ቤተሰቦች ሩታ ቤት ደርሰናል። እንግዲህ ዛሬ አይደለም ልደቷ፣ ግን ደግሞ እሷን ደስተኛ ካረጋት ነገ የሚሆን ከነገ ወዲያ ልደቷ ነው አይደል? ካለ ባለው ልደት ነው ይባላል አይደል? ሁልጊዜ ልደት ነው እና ቤት ደርሰናል። አሁን ሰርፕራይዝ እናደርጋታለን።
እንግዲህ ሁላችሁም እኔን ደግሞ አንዳንድ ሰዎች እየጠየቃችሁ ነበረ፣ ምን ነው ለልደቷ ዝም አልክ? ብዙ ጊዜ ስትናገር አልሰማንም ምናምን እያላችሁ ነበር ትናንትና በለቀኩ ቪዲዮ እና ያው እህቴ ነች። ቤት ላይ በደንብ ስለማገኛት ያው አብዛኛው ጊዜ ስለምናገኛት ሁለታችንም ለዛ ነው ቪዲዮ ላይ ብዙም ያልተናገርነው። እንግዲህ እኛ በውስጥ ቤት ላይ በደንብ ሰርፕራይዝ አድርገናታል። በቻለ ያው ሰርፕራይዝ ስላችሁ ያው አንዳንድ እህትና ወንድም ምናምን የሚያደርገው ነገር አለ፣ እንደዛ አድርገናል። ያው ዛሬ ደግሞ ስጦታ ይዘንላት መጥተናል። ይገባታል፣ በጣም ያንስባታል፣ በጣም ያንስባታል። እውነት ለመናገር ሩታ ይኸው ላይ ያንስባታል። ምክንያቱም ትናንትና እንዳያችሁት በቻልነው አቅም አንድ ላይ ለማክበር ሞክረናል። ግን ደግሞ እኛ እንደ ግል እኔና ፈረንጆ የእሷን ልደት ምክንያት በማድረግ ሰርፕራይዝ ልናደርጋት አስበናል። እውነት ለመናገር የደስታ ቀን ነው። ምክንያቱም ከዚህ በፊት ሩታ እንደ ሴት በብዙ ነገሮች ውስጥ አልፋለች። ብዙ ነገር ደርሶባታል። ማለት ያለፉት አመታቶች የሆነ በጣም ለማሰብ የሚደብሩ ናቸው ብዬ አስባለሁ። ምክንያቱም እኔ እንጃ እያንዳንዱ ነገር ሁላችሁም የምታውቁት ነው። እግዚአብሔርን ብዙ ነገር አሳልፋለች። ብዙ ነገር ደርሶባታል። እነዛ ሁሉ ጊዜያት ደግሞ አልፎ ፈጣሪ እንደገና አዲስ እርምጃ ጨምሮላታል ማለት ነው እና በጣም ደስ የሚል ነገር ነው። በጣም ደስ የሚል ነገር ነው። ይሄ ለእኛ ትልቅ ነገር ነው። ምክንያቱም በሰላም እድሜ መጨመር ማለት ቀላል አይደለም። ወይም ደግሞ እድሜ እያደገ ሲመጣ ብዙ ነገር ብዙ ኃላፊነትና ራሳችን ላይ እየጨመርን ነው የምትመጣው። እሷም ብዙ ኃላፊነትና አለባት ከዚህ በኋላ ግን ደግሞ ያሳለፈችው ነገር ለብዙ እድሜዋ ለሚሆን ቻሌንጆች ያሳልፋለች። ትልቅም ብትሆን እድሜዋን ቢያድግ 30 40 እንኳን የሚሆናት ብዙ ትምህርት ተምራለች በዚህ በአንድ ወር ውስጥ ማለት ነው እና ብቻ ዛሬ የእሷ የደስታዋ ቀን ነው። ወይም ደግሞ እኛ አሳልፈናል አንድ ቀን። በጣም ይቅርታ መጠየቅ እንፈልጋለን። ግን ደግሞ እሱን መንግሰው በምንድን ነው እያለ ነው መንግሰው አይደል እና እሷን ደስተኛ ለማድረግ እኛ ድንጋይም ቢሆን እንፈነቀል። ለሩታ ደስታ የማናደርገው ነገር የለም። ምክንያቱም እውነት ለመናገር እግዚአብሔርም ሩታ እኔ በጣም ማለት የምደነቅባት አይነት ሴት ነች። ብዙ ገረምባታለሁ። ምክንያቱም እንደ ሴት ልጅ አንዳንዴ እህቶች አሉን ብዙ ማለት በብዙ ነገሮች ውስጥ የሚያልፉ ሴቶች ብዙ እናውቃለን። ነገር ግን ሩታ በእነዚህ ሁሉ ቻሌንጆች ውስጥ አልፋ ብዙ ችግር ብዙ ነገር ደርሶባት ግን እነዛን ነገሮች በሙሉ ተቋቁማ ዛሬን ማየቷ ዛሬ ላይ መድረሷ እንደገና ደግሞ ወደፊት የምታሰባቸው አንዳንድ ዓላማዎች አንዳንድ ነገሮች ስትሰሙ በቃ ተስፋ የማትቆርጥ ሴት አለች አይደል? ለነገሮች የማትበገር አይነት ሴት ምንም ችግር ቢፈጠር ምንም ሁኔታ ቢፈጠር ሩታን ያ ነገር ምንም ቻሌንጅ አያደርጋት። ምናልባት በሰዓቱ ልታዘን ሊደብራት ይችላል። ግን ደግሞ የመጡት ፈተናዎች ሁሉ ለመልካም እየለወጠች ራሷን እያበረታች በብዙ ነገሮች ውስጥ አልፎ ዛሬ መድረሷ በራሱ ይሄ ለእሷ ያንሳታል። እኔ እንደራሴ እነዚህ የመጡት አንዳንድ ነገሮች በጣም ነው የሚያንሳት። ምክንያቱም ጀግና ሴት ነች። በጣም የምትከበር አይነት ሴት እና ሩትዬ እንኳን ተወለድሽልን፣ እንኳን ፈጣሪ አንቺን ሰጠን። አንቺን የመሰለ እህት፣ አንቺን የመሰለ ጀግና ሴት ብዙ የምታጠነክረን። እኛ ራሱ አንዳንድ ይሆናል አይደል የሆነ ነገር ውስጥ ስናልፍ የሆነ ነገር ሲደርስብን የሆነ የምትመክረን እንደዚህ ሁኑ፣ እንደዚህ አድርጉ፣ እኔ ከጎናችሁ ነኝ፣ አይዟችሁ እያለች በብዙ ነገሮች ውስጥ እየመከረችን አይደል። ዛሬ ብዙ እንቀበለናል። ለዛ ነው እንደዚህ የምንሳሳላት እንደዚህ የምንወዳት ለዛ ነው። ምክንያቱም ስህተቶቻችን የምታርምልን እህታችን ነች። ምክንያቱም እኛ አሁን ላይ ከቤተሰብ ተነጥለን ነው ያለ ነው። እሷ ደግሞ ከቤተሰብ በላይ ደግሞ ሆና ብዙ ነገር እየመከረችን ብዙ ነገሮችን ይሄ አይሆንም ይሄ ይሆናል እያለች ብዙ ነገር እየመከረችን ብዙ ጊዜ ተጉዘናል እና ከእሷ ጋር ብቻ ለእሷ ይሄ ያንሳታል ለማለት ፈልገን ነውና መካሪያችን እንቁ ንግስታችን እህታችን ሁሉ ነገራችን እንኳን ተወለድሽልን ብለናል። ለአንቺ አዲስ ሙዚቃ ደግሞ ካሌብ አንድ ሙዚቃ ግራ እንዳይገባ ተረበል አንድ ሙዚቃ እስቲ ምን አይ ሙዚቃ ተፈይ ሃፒ በርዝዴይ ቤተሰቦች አሁን እናጨፍራታለን። እውነት ለምናገር ገብተን
እንቀውጠዋለን። ትናንትና ትንሽ የጨፈር ነው። አዎ ትንሽ አንዳንድ ማይመቸን ሰው ነበር ውስጥ ላይ እሱ ምክንያት እንግዲህ ልንጨፍር ሰላም ማተሰማን ፈርታ አልሰጠንም እና ዛሬ ደግሞ ብቻችንን ቅውጥ እናደርጓል። ልጁን ደግሞ አቁሙና ልጁ መቆም አለበት። ዛሬ መጨፈር አለበት። ግድ ነው ልዑል መጨፈር አለበት፣ መቆም አለበት። ዛሬ የእናትህ የልደት ቀን። ስለዚህ ልጁን እናቆመዋለን፣ ቡታንም ይዘን እንጨፍራለን አንድ ላይ ማለት ነው። በዚሁ ሞራል እንሂድና እኔ ምንም እንዴት ሰርፕራይዝ እናድርጋት? እንዴት መጀመሪያ አሁን በር ስናንኳኳ እሷ እንዳትከፍት ምንድን ነው ማድረግ ያለብን? እሷ እንዳትከፍት ያው በከፍት ምን ችግር የለውም። ግን ደግሞ ሰውም ሊኖር ይችላል። ከሌለም እሷ ከከፈተችን ችግር የለውም። እዚሁ ሰርፕራይዝ ማድረግ እንችላለን። እቺን እንደብቃትና እሱን ብቻ እንሰጣታለን። እዛ መጨረሻ ላይ ደግሞ ከዚህ በላይ ይገባሻል፣ የወንድምነት ድርሻችን ይሄ ነው። ለምደትሽ ሳልነግራችሁ ያው ችግር የለውም። መጀመሪያ ምን እንደሆነ አንዳንድ ነገሮች መጀመሪያ ነግራናችኋል እና ግን ፈረንጁ በዚህ አጋጣሚ አንድ ነገር መናገር ፈልጋለሁ። ማለት ምናልባት ለሩታ ነው ይሄን ነገር ማስተላለፍ ፈልገው ውስጣዊ ገብተን እንነግራታለን። ግን ደግሞ ሩትዬ ምናልባት ከእንግዲህ በኋላ አላውቅም ይሄ ተጨመረልሽ እድሜ ምን በምን አይነት እቅድ አድርገሽ እንዴት እንደምትሆን እሱ ራስሽ ነው የምታውቂው። ነገር ግን እንደ አንድ ወንድም እንደ አንድ መልካም ላንቺ እንደሚያስብ ሰው ቀሪው ዘመንሽ ከእንግዲህ ያሉት ጊዜያቶችሽ ደስተኛ የምትሆኝበት ማንም የማይረብሽሽ ማንም የማይበጠብጥሽ ልጅሽን በሰላም የምታሳድግበት ሲቀጥል ደግሞ ማለት ላንቺ የብልጽግና የማደግ የስኬት የፈለግሽውን ነገር የምታሳክበት ከዚህ በፊት እንደነበሩት ጊዜያቶች ውስጥ ማንም ሰላምሽን የማይበጠብጥበትና ፍቅር የምታገኝበት ዓመት እንዲሆንልሽ ከልቤ ነው የምመኘው። ሁላችንም እንመኛለን። ብቻ ይህንን እሱ ያለው ነገር ደግሞ እኔ ሄጄ ቀጥታ ደግመዋለሁ ማለት ነው። የአንቺ ንግግር አሪፍ ነው። እዛ ሄጄ ደግመዋለሁ ማለት ነው። ብቻ እንሂድና ሰርፕራይዝ እናድርጋት። እንግዲህ የወንድምነታችን ድርሻ በዚህ ነው የምንወጣው። ሰርፕራይዝ እናድርጋት። እኔ ላንኳኳ ታንኳኳለን። የለችም ነው ወይስ ልጁን እያስተኛሽ? በቃ ዝም ብለን ብትሞት ከተተ ነበር። እስቲ ሞክረው።